ቆመችው ፎይም ወዲያው ነው አክሴፕት ያደረገኝ ነው። ምን ብሏል? በቃ ሙስሊሙ ነው እየቀለደ ያለው ሰው ላይ ወይስ ክርስቲያኑ የሚለው ነገር ታይቷል። ክርስቲያኑም አይታችኋል፣ ያለመሸማቀቅ ወዲያው አክሴፕት አድርጓል። የእናቴ መቀነት አደናቀፈኝ የሚለውን ኡስታዝ ሌሎች ነገሮች ለማስቀመጥ የሚሞክረውን ኡስታዝ እያየን ነው። በምንም ታምር ምንሰማው ጉዳይ የለም። ፌስ ቱ ፌስ ነገ ምና ይሆናል። ካልሆነ ደግሞ የተረጋገጠ ይሆናል ማለት ነው። 5000 ምን እንደሆነ እናያለን ማለት ነው። ነገ ግን መሰናክል ለማድረግ የሚጣርበት ቀጣዩ ነገር ምንድነው መሰላችሁ? አካውንት ማዘጋት ነው። ስለዚህ እሱ ነገ ውይይቱን እንዳያረግ ሊያረጉ ስለሚችሉ ኮፒ ሊንኩ ቀኑን ሙሉ ስራ ይሰራበት፣ ሌሊቱን ሙሉ ስራ ይሰራበት። ምክንያቱም ታውቃላችሁ ግሩፕ አለ፣ ቁጭ ነው የሚደረገው፣ ተጠደው ነው የሚውሉበት። ይሄ አያስቆመንም በተአምር ሙስሊሞች በተአምር እንዳታስቡት። ይኸው ክርስቲያን እየተደበደበበት ነው፣ እያየን ነው። አይቆምም ልንገራችሁ። ስለዚህ ለነገ ተዘጋጁ፣ ጉድ እናያለን። የነገ ሰው ይበላል። እንዴት ናችሁ? እንዴት አመሻችሁ? ነገር ይልወረድ። እኔም እንደዛው ነገር አይ ቲንክ ቀጥል ቃልበል ወይም ዴባ ቀጥል። እሺ መዝሙር ያሬድ፣ ዴባ፣ ቆስጣ፣ ቢኒ፣ ክርስቲያን ሁላችሁንም ሰላም ብያለሁ። ሰላም ለእናንተ ይሁን። ኤኒዌይስ ብዙ ነገር እያየን ነው። እንግዲህ ያንግማን የሚለው ቃል ሕፃን ልጅ ነው የሚል ቃል የተፈታበት ቤት ነው። እንደዚያ ብሎ የሚያወራው ሰው ያንግማን ማለት ሕፃን ብሎ የፈታ ሰው ነው እና ኢንተርኮርስ የሚለው ቃል ደግሞ ዞረባት የሚለውን በዛ ቋንቋ የፈታ ግለሰብ ጋር ነው እንግዲህ ውይይት የሚደረገው። እንግዲህ እንጠብቃለን። ማን ነው ቤቱን ዘግቶ እንደ ውሻ የሚጮኸው? ታውቃላችሁ፣ ውሻ ሲፈታ ቤቱ ባሩ ጋር ነው የሚቆመው፣ አይወጣም። ከታሰረ ግን ጀግና ያጫውተዋል። አሁን እዚህ ጋር ምንድነው ፖለቲካ የሚሰራ ሳይሆን እውነቱ ግልጽ ስለሚወጣ ማን ነው ቤቱን ዘግቶ እንደ ውሻ የሚጮኸው? እስቲ ይፈታና እስቲ በድፍረት ይውጣ እና ፊት ለፊት ይጋጠም። አሁን ይሄ ብቸኝነት ጉዳይ ስለሆነ ማለት ነው። እንደዚህ አይነት ነገሮች አሉ። ግን በቋንቋ ችግር እንደዛ ብለው ሰበብ የሚያበዙ ብዙ ኡስታዞች አሉ። ግን አሁን ታች ያላችሁ በደንብ ስሙ። አንድም እኛ ፖለቲካ አልሰራንም፣ አንድም ቪዲዮ ውይይቱን ተቀብሏል ብለን አልተናገርንም። ያቀረበው ከነሱ ወገን ያለው ግለሰብ ነው። እኛ እፎይ አክሴፕት አድርጎ ወዲያውኑ ተቀብሎ ቪዲዮ ሰርቶ መልሶለታል። ማን ነው? እኛ እንደነሱ ቪዲዮ አልሰራንም። እኛ ውይይት ራሳችን አላዘጋጀንም። ስለዚህ የሚደረገውም ደግሞ በኮስት ነው፣ ግን እሷ ባለችበት ቦታ ማለት ነው። እንደ ውሻ በሩን ዘግቶ የሚጮው ማን ነው ነው ትልቁ ጥያቄ። ማን ነው የሚመታው? በአስተምሮ የሚመታው ማን ነው? ያ ነው የሚሆነው። እንግዲህ ከኛ የሚጠበቀው በተለይ ሪካርድ የምታደርጉ ሰዎች እግዚአብሔር አምላክ ይባርካችሁ። በጣም አሁንም ተባረኩልን። ያን ነው የምንላችሁ። በርቱ። አሁንም በዚህ ላይ ድጋፍ አድርጉ። ኢቨን ምንድነው ኮፒ ሊንክ ምናምን ላይ ቆስጣ ብሎታል። እዛ ላይ ብቻ ቀን ሙሉ እናንተ ተረባረቡበት። ቀጣይ መልሱን እናገኛለን። ትላንትና በሰሩት ድራማ፣ ትላንትና በሰሩት ጉድጓድ ራሳቸው እንደሚቀበሩበት 100% እርግጠኛ ነኝ። እግዚአብሔር ለመልካም ነው ያዘጋጀው። ትላንትና በሰሩት ድራማ ራሳቸው ማንነታቸውን የሚጋለጥበት ታይምስ ስለሆነ እመኑኝ አይቆይም። ይሄ የሚያዋርደው እግዚአብሔር ነውና ራሳቸውን ክበው በገንዘብ ፎሎወር ሰብስበዋሉ፣ ብር ሰብስበዋሉ፣ ሆዳቸው ሞልተዋሉ። ግን የምስኪኖችን ገንዘብ በመስረቃቸው እንደዚህ በማድረጋቸው ከነብያቸው የተማሩ ነውና ማን ነው ብሎን እግዚአብሔር ነገ እውነቱን ለመናገር ነገ እግዚአብሔር ያዋርደዋል ማለት ነው። እውነተኛ አምላክ የሆነው ያዋርደዋል። ኤልያስ እንዲሁዶ እውነተኛ አምላክ ማን ነው ብሎ እንዳዋረዳቸው ሁሉ እውነተኛ አምላክ የትኛው እንደሆነ ያዋርደዋል ማለት ነው። ይሄን ወቁ። ስለዚህ የመዋረዳቸው ጊዜ ነገ እንደሆነ 100% እርግጠኛ ነኝ እኔ 100% ማለት ነው። እና ከዛ አንፃር ከኛ የሚጠበቀው የእፎይን አካውንት ኮፒ ሊንክ አድርጉ። ያን ነው የምንላችሁ። ቁጭ ብለን እንታዘባለን፣ እናያለን። እውነታው ነገ ይወጣል ማለት ነው። ይሄን ለማለት ነው። እግዚአብሔር አምላክ ሪከርድ የምታደርጉ ይባርካችሁ። ይሄን ነው የምላችሁ። ቴንክስ። ቀጥል ዲባ። እሺ ቃሎት ያሰማልን። እናመሰግናለን ወንድማችን። ሰላም ክርስቶስ ይብዛላችሁ። ከስርም ያላችሁ እህት ወንድሞቼ፣ እዚህ ገስት ላይ ያላችሁ ክርስቲያን፣ ዲያቆን፣ መዝሙረ
አቢቢ፣ ቆስጤ፣ ቢኒ፣ ሁላችሁንም ሰላም ብያለሁ። በቅድሚያ ከስር የትኛውን አካውንቱን ነው ኮፒ ሊንክ የምናደርገው የእፎይ ነው የሚሉ ጽሁፎች በርከት ብሎ አይቻለሁ። ይሄኛው ብሎ መናገር ሂዱና አጥቁት እንደማለት ስለሆነ ሁላችሁም አራቱንም አካውንት አድርጉ። 100 ጊዜ አንዱ የምታደርጉ ከሆነ ሄዳችሁ 100ንም ለአራቱም አድርጉለት። ቢካዝ ይሄኛው ብሎ መናገር ማስጠቃት ስለሆነ በሚገባበት እሱ ይገባል። እናንተ ግን ሁሉንም አካውንቶችን ተክታችሁ በዚህ ልታገለግሉን ይገባል ላለው። ሌላው ሁለተኛው ነገር ለማንሳት የምፈልገው እዚህ ንጽጽር ላይ እንግዲህ እንደምታውቁት ቁጥራችን ራሱ አይመጣጠንም። በትክክል እንደው እየሰራ የምንሰራው አክቲቭሊ እዚህ እስልምና እምነት ላይ የምንሰራ ልጆች በቁጥር የምንቆጠር የምንታወቅ ነን። በእነሱ በኩል በተቋም ደረጃ ያው ሁሉ አፍልጠው እንደዛ አስተምረው ሰርተፊኬት ሰጥተው ምን ብለው ሁሉም በራሱ በንባብ ነው፣ እርስ በራሳችን ነው የተማማርነው። እንደዛ ሁሉ ሰልጥነው መጥተው በጣም ብዙ ናቸው እነሱ። ነገር ግን ይህንን ሊቋቋሙት አልቻሉም። ከአቅም በላይ ሆኗል። ለምሳሌ ወንድማችን የውይይት ጥሪ የቀረበለትን ረጅም ዓመት እዚህ ቲክታክ ላይ እኛ እናውቀዋለን። አንድም ውይይት አድርጎ አያውቅም። ይሄ ኡስታዝ ሁሱ ማለት ነው። ቀጣይ ኡስታዝ ወሂድ እሱም እንደዚህ የዛሬ 30 ዓመት እኛ ከመወለዳችን በፊት ከሆነ ሰውዬ ጋር ዩቲዩብ ምናምን አካባቢ ላይ አድርገዋል መሰለኝ። የዛሬ 30 ዓመት ወይ 20 ዓመት ምናምን የቆየ ነው ንጽጽር ላይ። ቲክታክ ላይ ግን ከመጣ ቀን ጀምሮ አንድ ማስረጃ እስኪል ታመጡ ትችላላችሁ። ሰበብ ሲፈጠር ነው እንጂ ኢቭን በጻፈው መጽሐፍ ራሱ ናቶ ያይ ተብሎ ወንድማችን ሐኪም አቅርቦለት ነበረ ካስታውሳችሁ። ከዛ ከፎይም አቅርቦለት ነበረ። ተሳድቦ ነው እንትን ያለው እና ውይይት አድርጎ አያውቅም። እሱም ውይይት አድርጎ አያውቅም። ሜቢ ከዛ የመነጨ ኤክስፔሪንስ ስለሌለው ከዛ ይልቅ ትንንሾቹ ምናምን እየላኩ ነበር ሲወያዩ የነበሩት። ስጋት ይመስለኛል። ምክንያቱም እየሰማን ያለው ከወንድማችንም አፍ ከሌሎቹም አፍ የተለያየ ምክንያት ነው። ዝብርቅርቅ ያለ ነገር እየሰማን ያለው። የሆነ ሆኖ ግን ይህ ምንም ሰበብ ምክንያቱም የሚያስፈልገው ጉዳይ አይደለም። ወንድማችን እንደማይቀር ብዙ ሙስሊሞች እንደሚተማመኑበት ካያችሁ ኮሜንት ላይም ምንም ላይም ገስት ላይም እየገቡ ከሁሱ ጋር ተወያይ የሚል ጆሮችን እስኪደማ ድረስ ሰምተናል። ስለዚህ የእፎይና የሁሱ መወያየት ለሙስሊሞች እጅግ ይጠቅማቸዋል። ምክንያቱም እውነተኛ መንገድ ላይ ያለነው ወይስ አይደለም የሚለውን እነዚህ ሰዎች ወጥቶ ቢወያዩ እና እኛ የምናወራው ነው ሐሰት ወይስ እነሱ የሚያወሩት የሚለውን ሙስሊሞቹ ክርስቲያኖቹም የሚያስፈልጋቸውም ያውቁታል። ኦልሬዲ ለሙስሊሞቹ እጅግ ጠቃሚ ነው፣ እጅግ ወሳኝ ነው። አብዛኛው ሙስሊም ሁል ጊዜ ስሙን ሳይጠራ የሚውል የለም። እውቀት ካለው በጣም አስፈላጊ ውይይት ስለሚሆን ለነሱ ይመጣል። ብዙ እህት ወንድሞቹ እንዲማሩበት እውነት አለኝ ብሎ ስላመነ ስለሚያምን ብዬ ነው በግሉ ማለት ነው እሱ። ስለዚህ ይመጣል የሚለውን እኔ ተስፋ ሰጣለሁ። አሁንም ተስፋ አልቆርጥም፣ እንደሚመጣ ጠብቃለሁ። ከዛ ብዙ ሙስሊሞች ይማሩበታል ብዬ አምናለሁ። ግን እንዳጠቃላይ ግን ያው ቫይቡን ሳየው ምእመኑ ራሱ አንዳንዱ የገባው የሚያውቅ የግድ እኮ መናገር አይጠበቅበትም። የሆነ ስትረስ ውስጥ እንደገባ አይነት ስሜት ይታይባቸዋል። ቢካዝ እሱ እዚህ ጋር ሌላ ሲናገር ሌሎቹ ደግሞ ይመጡና ሌላ ወሬ ሲያወሩም አይተናል። ልጅቷን ቪዲዮ ሰርታለች። አይ ቲንክ ቋንቋ አለመቻል ምንም ማለት አይደለም። እንግሊዝኛ አለመቻል በሚገባው ቋንቋ እሱ እንትን አድርጎ ሊያቀርብ ይችላል። ነገር ግን እንደ ሰበብ አድርገው ያቀረቡት እንግሊዝኛ ቋንቋ አይችልም ነው እንጂ ወንድማችን አማርኛ መጻፍና ማንበብ አይችልም የሚል አልሰማሁም እስካሁን። እንደሚችልም ተስፋ አደርጋለሁ። ይችላል ብዬ ገምታለሁ። እንደዛ ነው የማስበው። ነገር ግን እፎይ በውስጥ ጽፎለት ነበር። ክርስቲያኖች አይቷቸዋል። እፎይ ሲጽፍለት መልስ ሰጠው ደግሞ ብሎ ለእፎይ ለሱ ሲጽፍለት ትንሽ ቆይቶ መልስ ሰጪ ደግሞ ሆኖ በራሱ መልስ ሲሰጥ ደግሞ ሌላ ኡስታዝ ነው ያየ ነው። ወይ ማንበብና መጻፍ ስለማይችል ነው ራሱ መልስ አይሰጥም። ሌላው ተቀብያለሁ ጽፌለታለሁ። ይሄ በቃ ይሄ ያለፈበት ፖለቲካ ነው። ራሱ ወንድማችን የቀረበለት ለወንድማችን ነው ጥሪው የቀረበው። ከዚህ በፊት ሸዋሸዋ ሲሰሩ ነበረ። አሁን ግን ዛሬ አይደለም የእነሱ የውይይት ጥሪ የጀመረው። ወንድማችን ቤቱን ከፍቶ ሁል ጊዜ ጥሩት ሲል በጣም በርካታ ቪዲዮዎች አይተናል። አምጥተን ማሳየት እንችላለን። ከታሪክ ማህደራችን ነው ለትውስታ ብለን በጣም ብዙ ቪዲዮዎች ልናሳይ እንችላለን። ኦልዌይስ ቢ ሙስሊሞች ሄደው እባክህን ይሄ ሰውዬ ተወያየው ሲባል ጥሩት እያለ በኮንፊደንስ ወንድማችን ለ1 ዓመት 2 ዓመት ያህል ሲናገር ሰምተናል። ጥሪውን ማለት ነው። በኮሆስት ነው አንተ ትንሽ ማንም ትልቅ የለም፣ መከባበር ያለበት መሆን አለበት። ውይይት ደግሞ የሚደረገው እዚህ ቲክቶክ ላይ የሁሱና የእፎይ አይደለም የመጀመሪያ ውይይት። ብዙ ውይይቶች አይተናል። እፎይ በግሉ ራሱ በርካታ ውይይቶችን አድርጎም አይተናል።
በኮሆስት ነው ውይይቶች የሚደረጉት፣ እሱም በቤቱ ያኛውን በቤቱ። ከዚህ በፊት እንደመጣው ማለት ነው አልተወያየህም። እፎይ ቤት መጥተሃል፣ ከዚህ በፊት መጥተሃል፣ አንተ አታውቅም ብለን አናምንም። ስለዚህ በኮሆስት ትመጣለህ በዚህኛው ዙር ብለን ተስፋ እናደርጋለን። ትልቅ ትምህርት የምንማርበት ነው። ሌሎቻችሁ ሌላ ድራማ ስለመስራት የምትመጡት ይህ ምንም አዋጭ ነው ብዬ አላምንም። እና ይህንን ተስፋ አድርገን እንግዲህ ሁላችንም ኮፒ ሊንክ በተለይ ኮፒ ሊንክ ማድረጉ ላይ እንድንበረታ በዚህ አጋጣሚ ቀድሜ ልነግራቸው እወዳለሁ። አራቱንም አካውንት በደንብ ኮፒ ሊንክ አድርጉ። ቪዲዮ እያስወረዱብን ነው። የእፎይን አይደለም እኔ ትላንትና 3 ቪዲዮ ወርዶብኛል። ስክሪንሻቱን ልኬልሃለሁ፣ ለቆስጤ ለቢኒም ልኬለታለሁ። ኦኬ 3 ቪዲዮ አስወረዶብኛል። እሱ ጋር ትልቁ አካውንቱ ላይ ትንሹ ሁሉም ላይ ቪዲዮዎችም ወደ መጥፋት እንትን እያሉ ነው። ዛሬ ቪዲዮ ስፖስት ወዲያው ነው ኢሊግብል እያለ እንትን እያደረገብን ነው። እነሱ ደግሞ የተደራጀ የተጠናከረ የሪፖርት እንትን አላቸው። በሪፖርት ውይይቱን ልታስቆሙ አትችሉም። እዚህ በዚህ አጋጣሚ ማስተላለፍ የምችለው እንኳን በሪፖርት ማለት ነው። በህይወታችን መታችሁ ልታስቆሙን አልቻላችሁ። በሽጉጥ መታችሁ ልታስቆሙን አልቻላችሁ። እቤት ድረስ በር ድረስ መታችሁ እኮ ተሰብስባችሁ ልታስቆሙ አልቻላችሁ። መጅሊሱ ማስታወቂያ አይደለም እንዲያው ሁሉ ሰላማዊ ሰልፍ ወጣችሁ ልታስቆሙ ያልቻላችሁትን ኃይል በሪፖርት እናስቆመዋለን ብላችሁ ማሰባችሁ ትርፉ ድካም ነው። ምንም የሚሳካላችሁ ነገር የለም። ይሄ ይበልጥ ብዙ አስተዋይ ሙስሊሞችን እንዲማሩበትና እንዲረዱበት ምን እየሆነ ነው የሚለውን አንደርስታንድ እንዲያደርጉ ያደርጋል ብዬ አስባለሁ። ስለዚህ ነገር ግን ያ እንዳለ ሆኖ ደግሞ የእኛ ክርስቲያኖች ህብረትና የእኛ ክርስቲያኖች ደግሞ አጋርነት ሊታይ ይገባል። አንደኛ ከምንም በላይ በኮፒ ሊንክ ላይቭ ሲጀመርም ከመጀመሩ በፊትም በጣም በተለይ አሁን እነሱ ሌሊት ለሱብሂ ሰግደው ምናምን ተሰብስበው ገብቶ የሚያደርጉ አሉ። ስለዚህ በያላችሁበት ሳለ ሁላችሁንም አራቱንም አካውንቶቹ ኮፒ ሊንክ እንድታደርጉ በዚህ አጋጣሚ ትልቅ ጥሪ ላስተላልፍ እወዳለሁ። ሁላችሁም ማንኛውም ክርስቲያን የእፎይ ቪዲዮ በመጣለት ቁጥር አካውንት ውስጥ ገብቶ ሁሉንም አካውንቶቹን ኮፒ ሊንክ እንዲያደርግ አደራ እላቸዋለሁ። ይሄ የሁሉም ክርስቲያን ግዴታ መሆን አለበት እና ዋናው ፖይንት ይሄ ነው። ሌላው ቀሪውን ነገ ሰኞ ማታ የምናየው ይሆናል። ጓጉተን እንጠብቃለን። እንደሁላችሁ አመሰግናለሁ ክርስቲያን እድል ስለሰጠኝ። ያ በደንብ ኮፒ ሊንክ ይደረግ እንግዲህ ምክንያቱም የነገው ውይይት በአካውንት መቆራረጥ ምክንያት መቆም ስለሌለበት ማለት ነው። እጅግ በጣም ወሳኝ አስፈላጊ፣ ሁላችንም በጉጉት የምንጠብቀው እጅግ በጣም በጉጉት የምጠብቀው ነው እኔ በግሌ እና በተቻለ መጠን አካውንቱን ኮፒ ሊንክ አድርጉ። ቪዲዮዎችን እያስጠፉበት ስለሆነ ማለት ነው። በአንደኛው አካውንቱ ይገባል፣ ነገ ይወያያል ማለት ነው። እፎይ ያ እንግዲህ ቅድም እንዳልኳችሁ ምንድን ነው ይሄ ኡስታዝ የኔን ስም ሜንሽን ሲያደርግ ስለነበረ ነው። እነዚህን እንዳጠራቸው ፈልጌ ነው። ስሜን ስለሰማሁ ነው። እኔ ለማንም ዲፌንድ ላደርግ አይደለም፣ ለማንም ልከራከር አይደለም። ስለ ራሴ ስሜ ሜንሽን ተደርጓል፣ ስሜ ተጠቅሷል። መረጃ ከፋች ይዘህና የሚል ንግግር ተናግሯል። እኔ ማንም ተደራቢ አይደለሁም፣ ለማንም መረጃ በመክፈት አላስፈልግም። ስለዚህ እፎይም አያስፈልገውም፣ ያስፈልገኛልን ብሎ አልተናገረም። ራሱን ችሎ መወያየት የሚችል ስለሆነ እፎይ ራሱ መረጃ መክፈት የሚችል ነው። ስለዚህ ማንም የማንንም ድራቢ ሆኖ ሳይመጣ ይሄው በዚህ ፖስተር መሰረት በምትመለከቱት ፊት ለፊት በዚህ ርዕስ ነገ ከምሽቱ 3 ሰዓት ታላቅ ሃይማኖታዊ ውይይት አለ። ሁላችሁም በቀና መንፈስ በተረጋጋ መንፈስ ማንንም ሳትሳደቡ፣ በተለይ ክርስቲያኖች በኮሜንትም ቢሆን የትኛውንም ክርስቲያኑንም ሙስሊሙንም የሚያምጽ ኮሜንት ጻፉ እንጂ መጥፎ ኮሜንት እንዳትጽፉ። የትኛውም ቦታ ላይ አግሬሲቭ የሆነ ንግግር እንዳትናገሩ። ኦኬ። እኛ መገለጫችን ክርስትና ነው፣ መገለጫችን እውነት ነው። ስለዚህ በተቻለ መጠን ሙስሊሞችንም የሚያንጽ ክርስቲያኖችን የሚያንጽ ኮሜንት ጻፉ። ኮሜንት ላይም ስድብ የሚባል ነገር አያስፈልግም። ዋናው ምንድነው ነገ ያለውን ነገር ለማህበረሰቡ ጥርት ብሎ የሚገባለት ነው። እኔ ይሄንን ኡስታዝ እፎይ ከ2 ዓመት በላይ የውይይት ጥሪ ብሎ ሲለምነው በደንብ ነው የማውቀው። ከ2 ዓመት በላይ ማለት ነው። እኔ በግሌ ከማስታውሰው ከ2 ዓመት በላይ እባክህ በኮሆስት እንወያይ ብሎ እፎይ ጠርቶ በተደጋጋሚ ይሄ የመጨረሻ ላስት ቻንስ ነው የተገኘ ትልቅ ቻንስ ስለሆነ ሙስሊሙ ማህበረሰብም ክርስቲያኑ ማህበረሰብም የዚህን ኡስታዝ ነገ የሚረዳበት ትልቅ እድል ነው ብዬ አምናለሁ። ምክንያቱም ልጁ ፊገር አለው፣ በመጅሊሱም ይታወቃል።
መጅሊሱ የላከው ነው። ስለዚህ እውቅና ስለተሰጠው ማለት ነው ነገ ያንን እውቅናውን በእፎይ ፊት ቆሞ ያሳያል፣ ፐርፎርም ያደርጋል ማለት ነው። መልካም እድል እንመኛለን ለወንድማችን ለእፎይ። ምንም ጥርጥር የለውም ይህንን በድል እንደምትዘጋው ምንም ጥርጥር የለንም። በዚህ ምንም ጥርጥር የለንም። ገና ውይይቱ ሳይጀመር እንደሚያልቅ አንጠራጠርም። እኔ በግሌ አልጠራጠርም። ነገ የምናየው ይሆናል። እንግዲህ ከሁሉም በላይ ደግሞ የሚሰራው እግዚአብሔር ነው። እግዚአብሔር ደግሞ በነገር ሁሉ ያግዝህ። ክርስቶስ በነገር ሁሉ ይርዳህ። እሱ በአሕዛብ ፊት የምትመሰክርለት አምላክ እንዲያግዝህ ከጎንህ እንዲሆን እኔ በጸሎት አስብሃለሁ። እግዚአብሔር ይርዳህ። መልካም ምኞቴን ከወዲሁ ልገልጽልህ እወዳለሁ። ሌላው ምንድነው? አሁንም ደግሜ ልናገር እኔ የውይይት ጥሪ ያቀረብኩላቸው የቲክቶክ ኡስታዞች አሉ። እባካችሁ በዚህ የውይይት ጥሪ መልስ ስጡኝ። እስካሁን እኔ የውይይት ጥሪ ስሜ ተጠርቶ በውስጥ መጥቶ ማንም ያናገረኝ የቲክቶክ ኡስታዝ የለም። ይሄንን ፕሮፋይል አድርጌ ቪዲዮ ሰርቼ ቻሌንጃቸውን አክሴፕት አድርጌ ርዕሱን እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ወይስ ሙሐመድ የሚል ሰርቼ ለቅቅ ያለው። ይሄንን የውይይት ጥሪ መቀበል የምትችሉ ኡስታዞች እስካሁን እየጠበቅኳችሁ ነው። ስሜን ሜንሽን ያደረገው ነገ ከእፎይ ጋራ የሚወያየው ኡስታዝ ስሜን ስለጠራ ማለት ነው ከእፎይ ጋራ ነገ ከጨረሰ በኋላ ሁኔታውን ፐርፎርማንሱን አይቼ ጥሩ አርጊው ማድረግ የሚችል ከሆነ ነገሮችን ኮምፕሬሄንድ ማድረግ የሚችል ከሆነ በተሻለ መረዳት የሚችል ከሆነ እኔ ደግሞ ቪዲዮ ሰራና በዚህ ርዕስ ማለት ነው የውይይት ጥሪ አቀርብለታለሁ። ነገ ግን ከእፎይ ጋር ያለውን ይጨርሳል ማለት ነው። መጀመሪያ ነገ ከእፎይ ጋር ያለውን ፋይል ከተዘጋ በኋላ ከኔ ጋር አዲስ ፋይል የምንከፍት ይሆናል። ይሄንን የውይይት ጥሪ ግን የጠሯችሁ ልጆች መልስ ስጡኝ። ሜቢ ጽዮን እንኳን ደህና መጣሽ፣ እፎይ እንኳን ደህና መጣ፣ ሰላም ብለናል። አንዴ ከዛ በፊት በጣም የሚሰቀጥጥ ውሸት ባሳያችሁ ደስ ይለኛል። ክርስቲያንዬ ትልቁ ላይ አድርገኝና እንዴት የሰው ልጅ ይህን ያህል ሊዋሽ ይችላል ብዬ እስክደምም ድረስ ያዩዋቸው ቪዲዮዎች አሉ እና አንድ ቪዲዮ ላሳያችሁ ምን እየተባለ እንደሚዋሽ። እንግዲህ ባለቤቱ እዚሁ ስላለ እፎይ እዚሁ ጋር ስላለ መልስ እንዲሰጥበት ብዬ ነው። እንደው ብለሃልን ብዬ ራሱን እፎይ ልጠይቀው ነውና እንግዲህ ሰምተናል ብዙዎቻችን አክቹሊ እፎይ ሲናገር እና ምስክር እንሆናለን። እስቲ የራሳችን ለራሳችን እስቲ እንስማው። የሰውዬ እፎይ እንዲህ ብሏል ብሎ የሚናገረውን ነገር እንስማው። ተመልከቱ። ተረላብለሽ አንዴ የምን ፖስተር ነው እሱ ሲጀመር? ቆይ እኔ እንጃ። እኔ ምንድን ነው እኔ ግራ ገባኝ። እኔ ምንድን እንደሆነ ልጁ ያለ ድራቢ መምጣት አይችልም እንዴ? ብቻውን መቆም አይችልም? የማርያም መንገድ ነው። የማርያም መንገድ እኔ በጣም ግራ ገባኝ። ጭራሽ የሚናገረውን ስማልኝ እንጂ እንዲህ ብሏል እፎይ ተብሎ የሚወራበትን ሰማ። እሺ እንስማው። ኦኬ ስሙ፣ አዳምጡልኝ በእናታችሁ። የሁሱና የኢምራንን ውይይት አንድ ላይ ተቀብያለሁ። ያው ቪዲዮ ፖስት ባረገው መሰረት ያው ከዚህ በፊት መጀመሪያ ውይይት ስለቀረበ ያንን ውይይት ተቀብሏል። ስለዚህ እንዴት እንደሚዋሹ እንግዲህ ተመልከቱ። የቱ ጋ ነው እፎይ የኢምራንንና የሁሱን ውይይት ተቀብያለሁ ብሏል እያለ ነው ወንድማችን የሚቀጥፈው። እስልምና እንዴት ውሸት እንደሚፈቀድ በግልጽ እያየን ነው። ተመልከቱ። በግልጽ ነው እንዲህ እየተዋሸ ያለው። አሁን እኔ እፎይ የምጠይቀው ጥያቄ አለ። እፎይ መቼ ነው እንዲህ ያልከው? ይሄ መልስልኝ። መቼ ነው እንዲህ ያልከው? እኔ ሳልሰማ። ሰላም ብያለሁ። ሁላችሁም ሰላም እንዴት ናችሁ? በህልሙ ይሆናል። እኔ በጣም ገረመኝ። እንዲህ አይነት ውሸት ግን ይፈቀዳል? ራሶች ቴክስቱ ምስክር ነው። ብዙም እኛ መልፋት አይጠበቅብንም። ዳኛዋም ስላለች ቴክስቱ ምስክር ነው። ማንኛውም ሰው የሚያውቀው ነው። ሰሞኑን የሰሯትን ተረትና ድራማ ግልጽ የምናደርግበት ይሆናል ማለት ነው። ቴክስቱ ከፍ አድርገን እናሳያቸው። መጨረሻ አካባቢ ላይ በድራማ የቆመ አስተምሮ ስለሆነ
ድራማቸውን ይስሩ። ዳኛው አለች፣ ፕላስ ቴክስታችን አለ። ስለዚህ ብዙ የሚያስጨንቀን ነገር አይደለም። እኛ ማለት እውነትን ነው የምናነግሰው። የምናሽለት አምላክ ስለሌለ ብዙም ቦዘር የሚያደርገን ነገር ያለ አይመስለኝም። ይዋሹ፣ እኛ እውነትን እናነግሳለን። ድራማ ይስሩ፣ እኛ ለእውነት እንሰራለን። እነሱ ስለኛ ስም ሁሌ የሚያወሩ፣ እኛ ስለ ነቢያቸው አስተምሮ እዚህ እናወራለን። እነሱ እኛን እፎይ ተሳዳቢ ነው እንደዚህ ነው ማለት ይችላሉ። ያልነውንም እያሉ ያው እንዲህ ብሏል ተሳዳቢ ነው ማለት ይችላሉ። ያንን ግን ነቢዩ እንዳለው እኛ እዚህ ለሰው እናስተምራለን። ስለዚህ አንዋሽም፣ አንሳደብም። ተተሳደብንም ደግሞ ኃጢአት ነው፣ ንስሐ እንገባበታለን። እኛ ያ ስድብ የሚመስለው ግን ምንድነው? ስለ ክርስቲያኖች ነው። ለክርስቲያኖች ስድብ ሊሆን ይችላል የምንናገረው። እሱ እንደ ክርስትናው ለሚሉት ሁሉ ስድብ ነው ካሉን ለሚሉት ሁሉ እንደ ክርስትናው በክርስትናው ይቅርታ እንላለን። በእስልምናው ግን ነብዩ ያደረገው ነው፣ ነብዩ ያለው ነው። ስለዚህ ሙሐመድም ይቅርታ ሊጠይቅበት ይገባል ማለት ነው። እያንዳንዷ ያደረጋት ያላት አንድ ቃል አያመጡም። አንዲት ቃል ነው ያልኳችሁ፣ ሌላ አይደለ። ሙሉ አረፍተ ነገር ያልናትን ምናምን እሱን ተዉት። ላልናት ነገር ለተናገርናት ነገር ቃላት ማምጣት አይችሉም፣ መረጃ የሌለው ማለት ነው። ነቢያቸው ያላለው ለተናገርናት ሚኒመም 80% ነቢያቸው ያለው ነው፣ ቃላቱ ጭምር 20% እንግዲህ ሳባዎቹን ደምሯቸው፣ ታቢያኖቹን እና ሳባዎቹን ከደመራችኋቸው ከ100% የሚበልጥና ፐርሰንቱን እንትን ይለዋል። ስለዚህ ድራማ አንሰራም፣ አንዋሽም። ሚስቶቻችንን አላገባንም። አክቹዋሊ ብናገባም ሻዳ እና ሲዝም እንደነሱ የፕሮፋይል እየቀያየርን እኛ ክርስቲያኖች ስለሆንን እንደዚህ አይነት ቆሻሻ ልምምድ የለንም። ለእውነት ስለ እውነት ስለምናገለግል እንደዚህ አይነት የረከሰ ተግባር ውስጥ አንገባም። ሰሞኑን የተሰራው ድራማ ግልጽ ይሆንላችኋል፣ ነገ ማለት ነው። ግልጽ ይሆንላችኋል። ኤኒዌይስ እዛ ላይ የምናሳያችሁ ይሆናል ማለት ነው። ይምጣ ራሱን ችሎ፣ ቴክስቱን በግልጽ ራስን ችለና መጅሊሱ 5000 አሰለምከ ሲለው የግድ ሰው ተደግፎ ነበር እንዴ? እኔ ክርስቲያን እኔ ሸምበቆ እንትን አይደለሁም፣ ሰው የምደገፈው ቀጤማ አይደለሁም። ንፋስ ሲመጣ መወላወል ድጋፍ አያስፈልገኝም። ኔስ ድጋፍ ይዤ እመጣለሁ። አልወጣኝም፣ አልተናገርኩም። ራሴን ችዬ የምቆም ሰው ነኝ፣ በራሴ የምቆም ሰው ነኝ። ስለዚህ የመጅሊሳችሁን የተረት ተረት ደጋፊ መሆኑን መጅሊሳችሁን ያኔ ታዩታላችሁ ማለት ነው። እፎይን ለማጥላላት 5000 ሰው አሰለመ ብላችሁ የሰራችኋትን ድራማ ነገ ለአንዴና ለመጨረሻ ፋይሏን እንዘጋትና ወደ መዝገብ ቤት አስገብተን ወደ ቀጣዩ ምዕራፍ እናልፋለን። አንድ ሰው እንቀንሳለን ማለት ነው ከቲክቶክ ላይ። ያ ነው ደጋግሞ የሰራትን ድራማ ለአንዴና ለመጨረሻ ጊዜ ኬሪየር ኢንድድ የምናደርግበት ቀን ይሆናል ነገር እና እንደዛ ነው። ያ እንግዲህ አስሎንጋስ ምንድነው ይሄ የውይይት ጥሪ በጣም ግልጽ በሆነ መልኩ ልጅቷ ቪዲዮ የሰራችውም አንተን ቪዲዮ የሰራው ማለት ነው። ልጆች ደግሞ ቪዲዮ ሰርተው በራሳቸው ፌስቡክ ላይም በነገራችን ላይ ይሄ የነገው የውይይት ድቤት እጅግ በጣም የሚጠበቅ ነው። ገብታችሁ ፌስቡክ ላይም የትኛውም ሶሻል ሚዲያ ላይ ብታዩ እነዚህን ፖስተሮች ታያዋቸዋላችሁ። እጅግ በጣም ሙስሊሞች ተናነሰ ባይዘ አባሾቹ ራሱ ከክርስቲያኖቹ ያልተናነሰ ጠብቀውታል እና በጣም ብዙ ቴክስቶ ነው ከነሱ ራሱ ይመጣልኝ። ይፈልጉት ነበረ ለዘመናት ከቀሚስ ስር አልወጣ ያሏቸውን የሚፈልጉት ነበር ማለት ነው። ደፍሮ እንደሚመጣ እንግዲህ ተስፋ እናደርጋለን። የእናቴ መቀነት ፈደናቀፈኝ አይሰራም።
አይሰራም። ገጥመህ መስሎኛል። እንደዛ ነው። ያ ፎይ አንድ ነገር ልናገርና ክርስቲያን በጣም ይቅርታ። ምናልባት ይዞት የሚመጣው ልጅ ከሱ ጋር መጀመሪያ ድቤት ያደርጉና ይጨርሱ። መጀመሪያ አይ ቲንክ ይመስለኛል በጣም ረጅም ጊዜ አንተም ይሄን ጉዳይ ካነሳ በኋላ በጣም ትልቅ ጭቅጭቅ ተነስቶ ነበር በአይሻ ጉዳይ እና በዛ ጉዳይ ላይ መልስ ሲሰጥ የተለያየ መልስ ነው የተሰጠው። እስከምናውቀው ድረስ አሁን ከአንተ ጋር ወያያለሁ ያለው ጭራሽ ነገር አልተከሰተም የለም የሚል ጠንካራ ሙግት ነው። እንደ ውስታዞቹ በጠቅላላ አረ ምንም ችግር የለም መሐመድ ታዲያ ከእሷ ጋር ግንኙነት ቢያደርግ ሚስቱ ናት፣ ምን ችግር አለ? 100 ኪሎ ወንድ እንኳ አላረፈባትም የምትወዳቸው ባሏና ብለው ነው የመሰከሩት። ይሄ አሁን ከእሱ ጋር ተለጥፎ የሚመጣው ውስታዝ ሳይቀር ይሄን ያምናል፣ ይሄን ይቀበላል። አዎ ግብረ ስጋ ግንኙነት ተደርጓል ብሎ ተናግረዋል ማለት ነው። በዚህ ላይ ብቻ አይደለም፣ በአንድ ቀን ከ9 ሚስቶቹ ጋር መሐመድ ሳይታጠብ ግንኙነት አደረገ የሚለውን ይሄ አሁን ከአንተ ጋር የሚወያየው ይክዳል። ጭራሽ የለም አልተፈጠረም ታሪኩ ነው የሚለው። ያኛው ደግሞ የአቀጣፊ ውሸታሙ ደግሞ ድምፅ እየቀጣጠለ የሚሰራው እሱ ደግሞ ከጦርነት ሲመጡ ሚስቶቻቸውን አፍቋቸው ስለነበረ ይሄ ነገር በአንድ ቀን በአንድ ተጥበት ተከናውነዋል ይላል። ስለዚህ መጀመሪያ ሁለቱ ዲቤት ይግቡና እዛው ጉዳይ ጣጣቸውን ይጨርሱ። መጀመሪያ እርስ በርሳቸው ይስማሙ። ኦኬ፣ የተለያየ ሀሳብ ይዘው ነው የመጡትና መጀመሪያ ሁለቱን እዛው ያንተን ይበሏቸው፣ ያወያያቸው። አንድ እሱን በደንብ መነገር መቻል አለበት። ተስማምተው ነው በየትኛው ሀሳብ ተስማምተው ነው እነዚህ ሁለቱ ኮላብሬት ያደረጉት? ሁለቱ እኮ በቁርአንና በሐዲስ የማይስማሙ ስለሆኑ ማለት ነው። ከዛ በተረፈ እፎይ ራሱን ችሎ የሚወያይ ሰው ነው። ራሱን ችሎ ነው ጥሪ ያቀረበው። ያም ደግሞ ቤቱን እየከፈተ ጥሩት ይምጣ ብሎ ተደጋግሞ ሲፎክር ነበር። እኔ ፊት አይቆምም ሲል ነበር ማለት ነው። ስለዚህ ይቁም። ቋንቋ ምናምን ኤክስኪውዝ አታርግ። ቋንቋ ምንም እዚህ ጋር የሚፈጥረው ነገር የለም። አረብኛ ነው ቋንቋችሁ። በአረብኛ በጣም ብዙ ጊዜ ሲሸውዱ ነበር ሰውን እና እኛ ነበር ካልን ማለት የነበረብን እኛ ነበር። መጽሐፎቻችሁ እንዳለ በአረብኛ ነው፣ ስለዚህ አስተርጉሙ አለበለዚያ እንወያይ ማለት የነበረብን እኛ ነበር። ግን እኛ እንደዚህ አይነት ኤክስኪውዝ አላቀረብንም። በምንችለው መጠን ወደ እንግሊዝኛም ወደ አማርኛ አንደርስታንዲንግ እያደረግን ጥሪ ያቀርበንላችኋል። አድቫንቴጁ ለእናንተ ነው ያለው ማለት ነው። ይሄን መንገድ ይሄን ኤክስኪውዝ ይዛችሁ አትምጡ ማለት ነው። ስለዚህ መጀመሪያ እርስ በርሳችሁም ተስማሙ። እሱ ይቀድማል። በመጀመሪያ ተለጥፎ ለጥፈ በሀሳብ የማይስማማን ሰው ከአንተ አስተምሮ ጋር የማይድን ሰው ለጥፈ ይዘህ ከመምጣት በፊት መጀመሪያ ውስጣችሁ ያለውን ልዩነት አጥሩ። እሱን አጥርታችሁ ብትመጡ መልካም ነው ብዬ አስባለሁ። ከዛ ውጭ ግን በየትኛውም መንገድ ብትመጡ ሁለተኛ ድራማ አሰሩ፣ አጠልፉትም። ይሄን ውይይት በየትኛውም መንገድ ብትመጡ ምንም ብትፍጨረጨሩ አጠልፉትም። ቆሻሻ ነገር ሰርታችኋል። ያ የሰራችሁት ቆሻሻ ነገር መጥራት መቻል አለበት። በጣም የመጨረሻ ቆሻሻ ነገር ነው የሰራችሁት። ስለዚህ ይሄ ነገር ግልጽ መውጣት መቻል አለበት። በአደባባይ ይቅርታ መጠየቅ መቻል አለባችሁ ይሄን ቆሻሻ ስራችሁ። አለበለዚያ ውይይቷ በጭራሽ በየትኛው መንገድ ብትመጡ ልጠልፉት ልታስቀሩት አትችሉም። እድልም አንሰጣችሁ በየትኛው መንገድ። ስለዚህ የነገው አይቀርም፣ እንደሚመጣ ተስፋ እናደርጋለን፣ እንደሚወያይ ተስፋ እናደርጋለን። ለሁለተኛ ጊዜ እንደማይዋረድ ተስፋ እናደርጋለን። ሁለቱም ከራሱ ሰዎች ናቸው ጥሪ የቀረበለት። ሁለቱንም ገፍቶ ከቀረ ከዚህ በኋላ ቤቱን ከፍቶ አንድ ቀን በስህተት እፎይ ብሎ መናገር እንዳይችል ሆኖ ነው ነገሩ የሚዘጋው። መናገር መብትም የለውም። ምንድነው ሞራልም ሊኖረው አይገባም። በቃ እየመጡ እኛንም የሚያዝጉን እዛው ይይዛሉ ማለት ነው። ስለዚህ ይሄ በዚህ ነው መዘጋት ያለበት። እንግዲህ ለነገ ተስፋ እናደርጋለን። ለእፎይ ደግሞ ያው እግዚአብሔር በነገር ሁሉ ይርዳ። አንተ እውነትን ክርስቶስን ስለያዝክ እውነት የነቢያት ሃይማኖት ማን ነው የሚለውን በድፍረት ይህንም ነገር ባይዘዌ አንድ ነገር ልናገር፣ በድፍረት የነቢያት ሃይማኖት እስልምና ብለው ሲናገሩ እንሰማለን። ምንም ማስረጃ ሳይዙ አንድ ማስረጃ ሳይኖራቸው ማለት ነው። ቁርአንና ቁርአንን ብቻ ይዘው እንዲህ ብለው ተረት ይዘው ማለት ነው፣ ይቅርታ አድርጉልኝ፣ እንዲህ ብለው በድፍረት ይናገራሉ። የነቢያትን አስተምሮ ግን አያውቁትም።
ይሄ ነው ውይይቱ። የነቢያት አስተምሮ ማን እንደሆነ እናውቀዋለን እኛ። ስለዚህ እፎይ በነገር ሁሉ እግዚአብሔር እርዳ፣ ነገ ሁሉ ነገር እንደሚስተካከል፣ ማን እውነተኛ አምላክ እንደሚገዛ፣ ማን እውነተኛ እንደሆነ የምናይበት ነው። ማን ደግሞ ፈርቶ እንደሚቀር የምናይበት ነው ማለት ነው። ስለዚህ ኮፒ ሊንኩን እንደተባለው የእፎይን አካውንት በጠቅላላ ይሄን ሁሌ የምናስታውሳችሁ በኃይለኛው እንትን እያደረጉበት ስለሆነ ነው። ቪዲዮዎች እየወረዱ ነው። ዋርኒንግ እየመጡ ነው። አይዶን ነው እኔ ሰዎቹ ውይይት ጠርተው በዚህ በኩል ደግሞ ሌላ ስራ ይሰራሉ ማለት ነው። ይህን ያህል መፍራታቸውን የሚያሳይ ነው። ለምንድን ነው ከጠራችሁ ለምንድን ነው ሪፖርት የምታስደርጉበት? ለምንድን ነው ቪዲዮዎች የምታስጠፉበት? ለምንድን ነው በአካውንቶቹ እንዳይጠቀም የምታደርጉት? ለምን ይህን ያህል የእናንተ አካውንት በስነስርዓት ነው። ማንም ሪፖርት አያደርግባቸውም። እንዲህ አይነት ነገር እኛ የለም። ቁጭ ብላችሁ ስራ ብላችሁ ሪፖርት ታደርጋላችሁ። ይሄ የሚያሳየው ምን ያህል እንዳስጨነቃችሁ ነው። 50 ሺህ ብትሆኑ አንድ እፎይ ብቻውን እንዴት እንዳርበደበዳችሁ። የሀገር ፍልፈል ነው እናንተ ጋር ያለው እንትን የሚሰራ ግን አንድ እፎይ ብቻ እንትን ማለት አልቻላችሁ። ስለዚህ ይህን ያህል ከፈራችሁ ቢቀርባችሁ እና የእኛ ልጆች ኮፒ ሊንክ በደንብ አድርጉ። ኮፒ ሊንኩን እየገባችሁ ሁሉንም አካውንቶቹን ኮፒ ሊንክ አድርጉ እና ሼር አድርጓቸው። እነዚህ እንትን የሚባሉ የሚቀዱ ነገሮችን ደግሞ በጣም ቫይራል እንዲወጡ አድርጉ። የጃኒንም ቪዲዮዎች በጣም ቫይራል እንዲወጣ አድርጉት። በጣም ጥሩ ስራ የሆነ ስለሆነ ማለት ነው። እናመሰግናለን። ቀጥል እፎይ። ኧረ የነገው ዲቤትማ ይቀራል። የሚቀር አይመስለኝም እውነት ለመናገር ያለ ክራንች የሚመጣ ነው የሚመስለኝ። ክራንች አያስፈልገውም፣ ድጋፍ አያስፈልገውም። በሁለት እግሩ እየተራመደ እንደሚመጣ እኔ ለምን እንደሆነ አላውቅም ተማምኜበታለሁ። እና ከእኔ በላይ ግን የእኔ መተማመን ዞሮ ዞሮ ላንተ ምንም አያደርግልህም። ተማሪዎችህን ግን ነገ እንድትታደጋቸው። ሲሪየስ ግን ይሄ ኦፌንድ የመደራረግ ጉዳይ አይደለም። አሁን ኦኬ በየመሃሉ የምናገራቸው ነገሮች ምናልባት አንደርስታንድ ላይ ያደርግ ይችላል። ምናልባት ተማሪዎቹ መጥተው እንደነገሩን እነዚህ ተማሪዎች መጥተው በውስጥ የነገሩን እሱ ስለማይችል ነው እንግሊዝኛ ቋንቋ አይችልም ብለው የተናገሩትን ልጆች ችግር የለውም አንተ በምታውቀው ቋንቋ፣ አንተ በምትረዳው ቋንቋ ሁለታችሁንም በሚያግባባ ቋንቋ አውሩ ነው። ሁለታችሁንም የሚያግባባ ቋንቋ አለ፣ የምትተማመኑበት ቋንቋ ይኖራል። በዛ ታወራላችሁ፣ ምንም ችግር የለውም። ይሄ በእንግሊዝኛ አልችልም ለመደበቅ ትርጉም የለውም። አንዴ እንግሊዝኛ አልችልም ብለው ይደበቃሉ፣ አንዳንዴ ደግሞ አረብኛ አታውቁም ብለው ይደበቃሉ። በመቻላቸውም ባለመቻላቸውም የሚደበቁ ሰዎች ናቸው። እኔ በጣም የሚገርመኝ ነገር ሰው ባለዋቂነቱ የሚኩራራ በማወቁ ደግሞ የሚያጭበረብር ሲሆን በጣም ነው የሚያስጠላው። በነገራችን ላይ አላዋቂነትን ተኩራርተበት እኔ እንግሊዝኛ ስለማልችል በጣም ውይይት አላደርግም ሂዱና ንገሩት ብለህ ተማሪዎችን ልከህ እኛ በነገራችን ላይ ተረድተንህ ነው እንጂ ከቲክቶክ የሚያስወግድ ንግግር ነው እንድትናገር ያደረከው። ከቲክቶክ የሚያስወግድ ንግግር እንደዛ መናገር አልነበረብህም። ችግር የለውም እኛ አንደርስታንድ ስለምናደርግ ዋናው ዞሮ ዞሮ ነገኛ ሁላችንም ትምህርት የምናገኝበት የቲክቶክ ላይቭ ሴሽን ከምሽቱ 3 ሰዓት የሚደረገው በወንድማችን እፎይና በኡስታዙ ማለት ነው። ፖስተር ላይ በምታዩት በእነሱ በሁለቱ መካከል በራሳቸው ኮሆስት እፎይም ኮሆስት ይከፍታል፣ ልጁም ኮሆስት ይከፍታል። ከዛ በኋላ ዳኛ ሶስተኛ ኮሆስት ትከፍታለች፣ ይወያያሉ። ፒሪየድ። ሌላ ምንም ግልጽ ያልሆነ ነገር የለም። 3 ሰው 4 ሰው 5 ሰው የሚባል ስብሰባ የለም። ምክንያቱም እዛ ላይ ስመጣ እኔ እፎይን አልወክልም፣ እፎይ እኔን አይወክልም። ኦኬ ለምሳሌ እኔና ቢኒ አንድ ላይ ዲቤት ብናደርግ እኔ ብሳሳት እፎይ ቢኒ ሊጠየቅበት የሚችል ኮንዲሽን ሊኖር ስለሚችል ማለት ነው። እኔ ደግሞ ያ እንዲሆን ከሌላ ሰው ጋር ድራቢ ሆኜ መግባት አልፈልግም። ኦኬ አንደኛ። ሁለተኛ ደግሞ እፎይ ብቻውን መቆም የሚችል ብቻውን ዲቤት ማድረግ የሚችል ብቻውን መክፈት የሚችል ስለሆነ በቂ ነው ብዬ አምናለሁ። እሱም ደግሞ ከምንም በላይ እኛ ሁላችንም እፎይን ከምናምነው በላይ እሱ በራሱ ይተማመናል፣ በራሱ ኮንፊደንስ አለው። ምክንያቱም ክርስቶስን የያዘ ወታደር ስለሆነ ማለት ነው። እኔም እግዚአብሔር በሰጠኝ ኃይልና ጸጋ በራሴ ይተማመናለሁ። ያለማንም ድጋፍ ለመቆም ክርስቶስን ጠይቀዋለሁ። ስለዚህ በዛ ስለምተማመን ማለት ነው እኔ የውይይት ጥሪ ያቀረብኩላችሁ
ይህንን እነዚህን ማለት ነው ኡስታዞች ጥሩልኝና ከነዚህ ጋር እኔ እወያያለሁ። የነገው ግን እፎይና ይህ ኡስታዝ ማንም እንዳይቀር ለጓደኞቻችሁ በሙሉ አዳርሱ፣ ለጓደኞቻችሁ ሼር አድርጉላቸው። ኦኬ ሶ ነገ እንግዲህ ታላቅ የሆነ የውይይት መድረክ የምናይ ይመስለኛል። ሜቢ በጣም በተደጋጋሚ ኮፒ ሊንክ ሪፖርት እየተደረገብኝ ነው። አይ ዶንት ኖ ኮፒ ሊንኩ ጥሩ ሊሆን ይችላል፣ ግን ደጋግሞ ዋርኒንግ እየሰጠኝ ነውና አይ ቲንክ ሳይዘጋብኝ እኔ ብዘጋ ነው የሚሻለኝ መሰለኝ። ጋይስ ሜቢ እነ ፎይ የምትለው ካለ ለመጨረሻ እነ ቢኒ ኮስቴ ብሩኬ እንኳን ደህና መጣ ጽዮን ብያለሁ። አላችሁ በተቻለ መጠን የፎይም ቤት ሄዳችሁ በደንብ ኮፒ ሊንክ አድርገው። ኦኬ ጋይስ በተቻለ መጠን ቤቱን ኮፒ ሊንክ ማድረግ እንዳትረሱ እሺ። ቤቶቹን ሄዳችሁ ኮፒ ሊንክ አድርጉ፣ በአንዱ ቤት ይገባል። ኮፒ ሊንክ አድርጉ ስትል እነኛ ቀድመው ሪፖርት ሊያደርጉ እንዳይሄዱ ኢሜጁን አይተወናል። ሪፖርት የሚያደርግበት ዋርኒንግ እየሰጠ ነው። ያ በጣም በተደጋጋሚ ዋርኒንግ እየሰጠኝ ነው። የሚገርም ትናንትናም እንደዚሁ፣ ዛሬ ደግሞ ብዙ አልጨራሽ አፒል ባደርግም ሪጀክት እያደረገኝ ነው። ምንድን ነው ሃራስመንት ምናምን ነው የሚለው። አንዳንድ ኮፒ ሊንኩ ከፍ ሲል ጭራሽ እንትን ይመስለዋል ይመስለኛል። ታቡም ያለ ነገር ታቡም አሪፍ ነው። ሁሉም እኛ ቤት ላይ ግን ይጠነክራል አካውንትማ። ያ በጣም በጣም ስፔሻሊ አንተ ጋር መከራ እኮ ነው የሚሆንብኝ። እኔንም አሰቃዩኝ እኮ በስመ አብ። ስንት አካውንት አንከራተቱኝ። 24 አካውንት አስከፈቱኝ። ያ በጣም ሀስል ነው። ባይዘ አካውንት 2 3 4 አካውንት ከፍቶ ራሱ ኮንትሮል ማድረግ በጣም ሀስል ነው። ኧረ ይሰለቻል። በኢየሱስ ሳይዘጋን ተንፍስ። እንዴት ናችሁ? ደህና ናችሁ ወይ? ደጅ ከመጥናት የተነሳ ላውራ የነበረው ራሱ ጠፋብኝ። ሁላችሁም ሰላም ብያለሁ። ይመስለኛል ይሄ ትንሹ ልጅ ተሳዳቢው ልጅ በዳይፍ አዲስ የሚያመጣው ልጅ አብሮ እንዲገባ የተፈለገው ያው ስለ መሐመድ ያልሆነ ነገሮች ይወራል ምናምን ብሎ አስቦ ነው፣ በመሐመድ ስለሚያፍሩ ማለት ነው። ግን ሊያወሩ የሚወያዩት ስለ አላህ ስለሆነ ሀሳብ እንዳይገባቸው በደንብ ብትነግራቸው እፎይ ማለት በቂ ነው። አላህ አንድ ነው አምሳያ የለው ምናምን እየተባለ ሲዘፈንለት ስለነበረው አላህ ነው የሚወያዩት እንጂ ስለ መሐመድ ስብዕና ስላልሆነ ብዙም ሀሳብ እንዳይገባቸው ብትነግራቸው ባይነኝ። ሲቀጥል ደግሞ የሐሙስ ለታው ድራማ መሆኑን የምታውቁት እንግዲህ አስቡት። እነዚህ ትልልቅ ኡስታስ የተባሉ ናቸው፣ መጽሐፍ ጻፍን ያሉ ናቸው። እንደዚህ አይነት ኡስታሶች እንደዚህ አይነት ውይይት ነው ወይ የሚያደርጉት? እንግዲህ ከ2 ሳምንት በኋላ እነ ዳኒ ይወያያሉ እና በስርዓቱ ነው በውስጥ ሁሉ ነገር ያወሩት። እንኳን ይቅርና ሰዓት አይደለም ማውራት ሊያወሩ የሚገባቸውን እንኳን በስርዓቱ ያወሩት ማለት ነው፣ የተነጋገሩት በውስጥ። ሶ ውይይት ማለት በቃ እንደዚህ ነው። እነሱ ፍላጎት ቢኖራቸው ድራማ ባይሆን ኖሮ እንደዚህ አይነት ነገር ነበር የሚያደርጉት። ፍላጎታቸው ውይይት ቢሆን ግን ድራማ ነው። ትልልቅ ኡስታዞች 8 ሆነው እንግዲህ አስቡት። እና ሙስሊሞች እዚህ ጋር ሊታዘቡ የሚገባው ነገር ይሄ ነው። ምን ያህል ያኔ እንዳሾፉባቸው እንደሚቀልዱባቸው እንዲረዱ ነው። በተረፈ ልጁ ባለጌ ልጅ ነው፣ ገና ልጅነቱን ያልጨረሰ ነው። አጠራሩ ራሱ አያምርም። ዳይፍ አዲስ ነው የሚያመጣው፣ በቂ መረጃ እንኳን የማመጣ ልጅ ነው። ስለዚህ ከሱ ጋር ታች ወርዶ ራሱ እንትን ማለት አያስፈልግም። ስለዚህ አንድ ለአንድ በቂ ነው። ባይሆን እናንተ ከወጣችሁ በኋላ ከክርስቲያን ጋር መቀጠል ይችላል፣ ወይም ደግሞ በሌላ ጊዜ ተነጋግረው በውስጥ ተነጋግረው ሰዓት ተመዳድበው እንደዛ ማድረግ ይችላሉና በተረፈ ይቅናቅ። ጌታ ግርማ ሞገስ ይሁንክ። ሁላችሁንም አመሰግናለሁ። ያ ኤኒዌይስ እኛ ዊ ዶንት ኬር እነሱ እርስ በራሳቸው ስላለባቸው ችግር የለው። ያ ዋናው ምንድነው እሱ እለት እለት ስማችንን የሚጠራው በእኛ መጠን ተከታይ ያለው 1.2 ሚሊዮን ነው አይደል ያለው። አንድ መስፈርት የሚያደርጉት አናፈመስም አይደል።
መቼም እሱ እኔን አላፈምስህም አይለኝም። ከሱ ያልተናነሰ በሙስሊሙ እንኳን ያቀኛል፣ እንኳን ክርስቲያኑ። ስለዚህ ምንም የሚያስጨንቅ ነገር የለውም። እሱን ሸልሞ እኔን የከሰሰው መጅሊስ ነገ ወይም መርዶ ይቀመጣል ወይንም ደግሞ ርችት ይተኩሳል። የደስታ ሚሴጁ ለመጅሊሱ ስለሆነ ማለት ነው። ታርጌታችን መጅሊሱ ነው። እዚህ ጋር ቲክቶክ ያሉት አለም ታርጌታችን እኛ እኔን ሂምሌን ለማድረግ ሳስበው መጅሊሱ የሐሰት ድራማ ሰርተው የተጫወቷትን ቁማራ ወይን ተበልተናል ይሏታል ወይንም በልተናል ይላሉ። አላማችን ቲክቶክ ላይ ያሉትን አይደለም፣ አድሬስ የምናደርገው መጅሊሱን ነው። እውቅና ሰጥቶ የሸለመውን መጅሊሱን ነው። እኔ ላይ ከክልል እስከ ወረዳ ከዞን እስከ አዲስ አበባ እስከ አገር አቀፍ የመግለጫ ማዕት ሲያወጣብኝና የተለያየ ነገር ሲያደርገኝ ከቆየ በኋላ በየቦታው ኢሚዲየትሊ እውቅናና ሽልማት ለሰጠው ለዚህ መጅሊስ ነው አድሬስ የምናደርገው እና ድጋሚ ወይን ይደሰታል መጅሊሱ ያንን እንደተደሰተው እሱ ነው ወይንም ደግሞ ሀዘን ይቀመጣታል ማለት ነው። ምን ቀን ነው ፎይን እንትን ያልነው የሰደብነው የተቸነው የከሰስነው የሚልበት ይሆናል መጅሊሱ። ምን ስንሆንስ ነው ይሄንን የሸለምነው እንደዛ ድራማ የሰራ ነው ብሎ ይላል ወይንም መጅሊሱ። ወይንም ደግሞ ትክክል ነበርን ፎይን ማሳደዳችን ፎይን መክሰሳችን ትክክል ነን ይላል መጅሊሱ ማለት ነው። ለእኔ ትልቅ ቫሊዩ ስላለው ይሄ እዚህ ቲክቶክ ሩር የሚሉት ታውቋቸው እነሱ በረሮ ናቸው። እንኳን በእኛ ሰዎች በራሳቸው ሰዎችም ከቲክቶክ ውጭ የሚያውቃቸው የለም። ኤኒዌይስ ዋናው ታርጌታችን አላማችን መጅሊሱን አድሬስ የማድረስ ስራ ነው የምንሰራው። ቁጭ ብለው እንዲታደሙን እንፈልጋለን። በእርግጥ ያው ቁጭ ብለው እንደሚከታተሉ አሁን እያንዳንዱ ንግግራችን እንደሚከታተሉ አውቃለሁ። ነገ ደግሞ በደንብ እንድትከታተሉ መጅሊሱ ላይ ያላችሁ በደንብ እንድትከታተሉ የከሰሳችሁብኝ እያንዳንዱ ያነሳችኋቸው ፋይሎች አገር ተቋራጭ አሸባሪ ብላችሁ የከሰሳችሁት ውድቅ ቢሆነባችሁም ከሳችሁ ሞሮፍ ዛሬ ነገ ትሰሙታላችሁ ማለት ነው። ማን ነው መከሰስ ያለበት የሚለውን ነገ ትሰሙታላችሁ። ወይን ዝም ባልን ነበር ባልከሰስ ነው ነበር ወይን ትላላችሁ። ይሄን ሸልመን እንደሸለማችሁ ትጀላችሁ እመጣለሁ። አስታውሉ፣ አስታውሱ። እኔን እንደከሰሳችሁኝ እሱን እንደሸለማችሁ ተጀ መጥቼ የከሰሳችሁብኝ እያንዳንዱ ያነሳችኋትን ደግሞ አሳያችኋለሁ እስተነ መረጃው ማለት ነው። እንዲህ ብሏል፣ እንደዚህ ሆኗል፣ እንደዚህ ተፈልጧል ያላችሁትን እያንዳንዱን ማምጣት ካልቻልኩኝ በማድረጋችሁ ትገፉበታላችሁ። እንደ አዲስ ማንቀሳቀስ ትችላላችሁ ክሳችሁን እና እንደዛ ለእኔ ትልቅ ቫሊዩ ስላለው ማለት ነው። ያ ምንም ጥርጥር የለውም። ነገ እነዚህ ሁኔታዎች እስካሁን የተናገርካቸው ማለት ነው ጥርት ብለው ክርስቲያኑ ማህበረሰብ ያው ያለውን ነገር በደንብ አንደርስታንድ እንደሚያደርግ እናውቃለን። ነገር ግን አንዳንድ ሙስሊሞች ብዥታ ስላለባቸው እነዛን በጭፍን ከመከተላቸው አንጻር አንተ ላይ ያላቸው የተወሰነ ቅራኔ ስላለ ያንን የሚጠራበት ነው። ኦኬ። ይሄም ቢሆን ግን በነገራችን ላይ የፎይን አንድ ላይ የተከታተለ ሙስሊም የፎይን አንድ ላይ የተከታተለ ሙስሊም እፎይን በምንም ነገር ዳውት አያደርገውም፣ በምንም ነገር አይከሰውም። እዛ ሄደው ስሙን እንደሚያጠለሹት እንደሚሳደቡ አይደለም በፍጹም። ገብቷቸዋል። ትንሽ አስቸጋሪነቱ ምንድን ነው? ስድብ የሚመስሉ ነገሮች ምናልባት መጽሐፍ ተገልጠው ሲነበቡ ስድብ የሚመስሉ ነገሮች ሊኖሩ ይችላሉ። እነዛ ግን ከእፎይ ክፍተት ወይም ደግሞ ከኛ ንግግር የመነጨ አይደለም።
ኦኬ ከኛ አንደበት የወጣ አይደለም። እኛ ምናልባት በቀጥታ መጽሐፍቱን ስናነበው እናንተ ጋር የሚሰጠው ሞቲቭ የተለየ ነው የሚሆነው። ስድብ ይመስላችኋል። ቃል በቃል ለምሳሌ አንድ ቃል ብናገር ያ ነገር በጣም ብልግና ነውር ስድብ ይመስላችኋል። አንፎርቹኔትሊ ግን ወይ ሐዲስ ላይ ያለ ነው ወይ ቁርአን ላይ ያለ ነው ወይም ደግሞ በጣም ታላላቅ የሙስሊም ሊቃውንቶቻችሁ ያንን ነገር የተናገሩት ያብራሩትን አውጥተን ስናነብ ነውና እንደዛ ስለሚመስላችሁ ያ ነገር ክላሪፋይ ይሆንላችኋል። ያ ነገር ነገ ግልጽ ይሆንላችኋል። ለሙስሊሞች በተለይ ለሙስሊሞች አብዛኛው ኦዲየንሱ ከክርስቲያኑ ማህበረሰብ ባልተናነሰ እፎይን ሙስሊሞች በደንብ ይከታተሉታል። ሁለቱም የእስልምና ሴክቶች በተለይ ሀገራችን የሚገኙት ወሃቢያና አህባሽ ማለት ነው ሁለቱም ጋር ተደራሽ ነው። በተለይ አህባሾች የነገውን ውይይት እጅግ በጣም በጉጉት ይጠብቁታል። ምክንያቱም እፎይ በነገራችን ላይ አንተን ብቻ አይደለም 2 ዓመት 3 ዓመት ሙሉ አስለምኖህ ነገ እመጣለሁ ያለው ማለት ነው። 2 ዓመት ከ2 ዓመት በላይ ለምነኸዋል እንወያይ ብለህ አንተን ብቻ አይደለም እጅግ በጣም በርካታ የአህባሽ ኡስታዞችም እኛም ስንጠራው አልመጣም አይመጣልንም እንዴት አንተን እሺ ያለህ የሚል አይነት ንግግር የተናገሩ ኡስታዞች የአህባሽ ኡስታዞች አሉ ማለት ነውና ሜቢ ካንተ ጋር ያለውን የውይይት ሁኔታ ካዩ በኋላ ከዛ በኋላ በምን መንገድ ከእርሱ ጋር መወያየት አለብን የሚለውን ለነሱም ግልጽ የሚሆን ነው። ሙስሊሞችም ክርስቲያኖችም ነገ እንዳትቀሩ። ታላቅ የሆነ የሃይማኖት ዲቤት አለ። እውነተኛ አምላክ እግዚአብሔር ወይስ አለህ የሚለው ፊት ለፊት የምታዩት በሁለት ኮሆስት ይከፈታል። ሶስተኛ ዳኛው አለች። ከዛ በኋላ በሰላም በፍቅር ጥሩ የሆነ ሃይማኖታዊ ውይይት እናያለን ብለን ሁላችንም ተስፋ እናደርጋለን። ሜቢ ለመጨረሻ ጊዜ ለማሳየት ያክል ከመዝጋቴ በፊት እንግዲህ እፎይ አክብሮ በስነ ስርዓት የጻፈለት ቴክስት ይህን ይመስላል። በስነ ስርዓት ሰላም ላንተ ይሁን ኡስታዝ ኩሱ፣ እኔ ደጋግሜ የውይይት ጥሪ ሳቀርብልህ በተለያዩ ምክንያቶች ስትዘገይ ቆይተሃል። በቅርቡ ደግሞ እኔ ሳላውቅና ምንም አይነት የጋራ ስምምነት ሳይኖር የራሳችሁን የውይይት ጥሪ አዘጋጅታችሁ ፈራ ቀረበ ማለት በህዝብ ፊት የፈጠራችሁትን የተሳሳተ ትረካ ታዝቤያለሁ። ይህ አይነቱ ተግባር እውነትን ከመፈለግ ይልቅ ርካሽ የፖለቲካ ትርፍ ለማግኘት የሚደረግ ጥረት ይመስላል። እውነቱን ለህዝብ ግልጽ ለማድረግ ማን ትክክለኛውን የነቢያት መንገድ እንደያዘ ለማረጋገጥ በመጨረሻ ሰኞ ማለትም በ3/9/2018 ነገ ከምሽቱ 3 ሰዓት ላይ ለውይይት እንገናኝ። ኦኬ ይሄው በስነ ስርዓት መልካም የውይይት ጊዜ ይሁንልን ብሎ መልካም ምኞቱን ተመኝቶ እፎይ አክብሮ ሜሴጅ ልኳል። እንግዲህ ያው ወንድማችን እፎይ ይሄንን ሜሴጅ ልኳል። ነገ የምናይ ይሆናል ማለት ነው። ውይይቱን ነገ የምንረዳው ይሆናል። ሁላችሁም እንዳትቀሩ ተጋብዛችኋል። ምናልባት የምታውቋቸው ካሉ በቀጥታ የእፎይን ፕሮፋይል እየነኩ ነገ ኮሆስቱን መከታተል ይችላሉ። ኦኬ የእፎይን ፕሮፋይል እየነኩ መተው መከታተል ይችላሉ ማለት ነውና ሁለቱንም የሚመጥን ቶፒክ ነው። ክርስቲያኑንም ሙስሊሙንም ያማከለ ቶፒክ ስለሆነ በጣም ቤዚክ ለድህነት ወሳኝ፣ በተለይ ምንም የማያውቁ ሙስሊሞች ነገ ትልቅ ትምህርት የሚያገኙበት ከመሆኑ አንጻር ምንም ስድብ አያስፈልግም፣ ምንም መጥፎ ንግግሮች አያስፈልጉም፣ እንደማይደረጉም ተስፋ እናደርጋለን። ሃርሽ የሆኑ ቃላቶች ያው ኮሜንት ላይም ኮሜንት እንዳታረጉ፣ መጥፎ ነገር እንዳትናገሩ። እንግዲህ መልካም ጊዜ እንዲሆንልን ለሁላችንም እመኛለሁ። ሜቢ ግን አሁንም ደግሜ ስናገር እኔ የውይይት ጥሪ ከማንም መልእክት አልመጣልኝም። ማንም በውስጥ ያወራኝ እንደዚህ የጻፈልኝ የለም። ኦኬ አንተ ስሜን ሜንሽን አድርገሃል 2-3 ጊዜ። ነገ ከእፎይ ጋር ጨርስና ከዛ በኋላ እኔ እናንተ ምናልባት የምትፈልገኝ ከሆነ አቀርብልሃለሁ። አንተ የምትፈልግ ከሆነ አቅርብልኝ። ከዛ በኋላ ከተስማማን በርዕሱ ነገ ሌላ ቀን የምንወያይ ይሆናል። የነገውን ግን ከእፎይ ጋር ጨርስ ማለት ነው። የነገውን ፐርፎርማንስን እናያለን። ከዛ በኋላ የውይይት ጥሪ እናቀርብልሃለን። እኔ ያቀረብኩላቸው ኡስታዞች አሉ። እነሱ እስካሁን ምንም መልስ የሰጡኝ የለም። እንግዲህ ምናልባት መልስ የሚሰጡኝ ከሆነ የምንመለከት ይሆናል። ነገ ግን ይህንን የውይይት ጥሪ ሁላችሁም ተጋብዛችኋል ማለት ነው። እንዳትቀሩ እሺ። ይህን የውይይት ጥሪ ሁላችሁም ተጋብዛችኋል። ማንም እንዳይቀር ለጓደኞቻችሁ ሼር አድርጉ፣ ለጓደኞቻችሁ አዳርሱ።
ፖስት አድርጉ። ፌስቡክ ላይም ቲክቶክ ላይም የተለያዩ የሶሻል ሚዲያ ፕላትፎርሞችን ተጠቀሙ። ነገ እንዳትቀሩላችሁ ማለት ነው ከምሽቱ 3 ሰዓት ጀምሮ። እፎይ እንግዲህ ከወዲሁ እኔ መልካም ምኞቴን እገልጻለሁ። ምናልባት መልካም ምኞታችሁ መግለጽ የምትፈልጉ ካላችሁ ቀጥሉና እንጨርስ ይመስለኛል ሳይዘጋብኝ። እንገናኝ ነገ ደግናችሁ። እፎይ ግን እግዚአብሔር ከአንተ ጋር ይሁን፣ በርታልን። ይህን ነው የምንለው። ወገን ታች ያላችሁ ኮፒ ሊንክ የሚለው እንዳትዘናጉ፣ እዛ ላይ ፎከስ አድርጉ ፕሊስ። ዋናው እሱ ነው። በኋላ ላይ ደግሞ እሱን አድርገው ፈርቶ ቀረ ብሎ ፖለቲካንም እንዳይሰሩ እያወቃችሁ ስጧቸው። እሱ እንትን የሚለን ከሆነ 2ኛ 4ኛ አካውንታችንም እንጠቀማለን። ኢንኬስ 3ኛ አካውንታችን የሚያስወጣን ከሆነ የሚዘጉብን ከሆነ 4ኛ አካውንት ስላለን መጠባበቂያ ያለን ችግር የለው። ይህንኛው አለ። እግዚአብሔር ከአንተ ጋር ይሁን ወንድምህ፣ እግዚአብሔር ከአንተ ጋር ይሁን። በጣም ተስፋ አለን። ምንም አይቆይም። 30 ሰከንድ የሚለው እንደተባለው በዛው ይዘጋል። ያ 4ኛውን ማታውቁት 4ኛውን ሰብስክራይብ አድርጉ፣ ፎሎ አድርጉ። አክቹዋሊ ይመጣላችኋል እንትኑ ስንገባበት። ኢንኬስ 3ኛውን የሚያዘጉብን ከሆነ ማለት ነው፣ ሪፖርት የሚያደርጉብን ከሆነ ነው። አደርጉብኛል ብዬ አላስብም። ውይይቱን ስለሚፈልጉት እፎይ ይሮጣል እያለ ነው። ሩጫ እኮ ያዋጣል። አንተ እነ ቀነኒሳ እና ኃይሌ ታዋቂ የሆኑት በሩጫ ነው። አዋጣም ብለህ ነው። ነብይህም እኮ ከሂራ ዋሻ ሮጦ እኮ ከድጃ ጋር ገብቶ እኮ ነው። ስንት ቢሊየን ህዝብ እየተከተለ ያለ በቢሊየን። ሩጫ ያዋጣል። ተው አዋጣም ብለህ ነው። ያዋጣል። ሩጫ መሮጥ ያዋጣል። ቢያንስ አሁን ከቀሚስ ስር አልወጣም ያሉት ናቸው የተቸገር ነው እንጂ ሮጥ በል ተንቀሳቀስ። ጥሩ ነው መሮጥማ። ሩጫ አዋጣም እንደ እናንተ ሰዎች። በጣም ጥሩ ነው። ሪካርድ ለመስበር ከሆነ አሪፍ። ቦርጭ ይቀንሳል። ቦርጫውን ያነሳሉ። ማይክ እውነት ነው። ሳይንሱም ይላሉ። ማን ይነሳለን? ሳይንሱም ይላል ምናምን ነገር የሆነች ሀሳብ ላንሳና እኔ መጨረሻ ላይ ያው ክርስቲያንም ሊዘጋ ስለሆነ ሰላም ብያለሁ ሁላችሁንም። ፋሚሊ ፕላስ እንደምን አላችሁ? የአንዳንድ ነገሮችን ታዝበናል። የሆነ የመጨረሻው 11ኛው ሰዓት ይመስላል እና ነገርየው የሆነ የጨነቀ ዕለት ምናምን ነው እየታየኝ ያለው። ግን ነገሩን እንደዚህ በቅርብ ሆናችሁ ካስተዋላችሁት እፎይ በተደጋጋሚ ለዚህ ኡስታዝ የውይይት ጥሪ ያቀርባል። ነገር ግን ምንም ውሃ በማይቋጥሩ ሰበቦች ነው እነዚህን የውይይት ጥሪዎች ባለመቀበል ውድቅ በማድረግ እስከዛሬ ድረስ የቆየው ማለት ነው። አሁን ደግሞ በምን አይነት ምክንያት መጣ? ደግሞ አጃቢ ይፈልጋለሁ በሚል ደግሞ ሞድ መጣ ማለት ነው። ይሄ ነገር አዋጪ አይደለም ነው። ምክንያቱም ከዚህ በፊት ምንድነው ፖለቲካ ሰርተዋል። አሁን ክርስቲያን እንዳነበበው ፈራ ቀረበ ማለት የተሳሳተ ወሬ ህዝቡ ላይ ሲነዙ ነበረ። አሁን ይኸው የመጨረሻው ሰዓት ደርሷል ማለት ነው። በግልጽ እፎይ ይህንን ጥሪ አቀርቧል። አሁን ብቻዬን አልመጣም፣ ለ2 ካልሆነ ለ3 ካልሆነ የሚል ወሬ አይሰራም። አንድ እውነቱን ይዣለሁ የሚል ሰው ሲጀመር አጃቢ ምን ይሰራለታል? ለምንስ ብቻውን መቆም ያቀተዋል? እውነት በቁጥር በጩኸት ብዛት ምናምን የሚለካ አይደለም። እውነት የሚለካው በያዝከው ማስረጃና ለሰዎች በምታስተላለፈው መልእክት ነው። እንግዲህ እኛ እስከምናውቀው ማለት ነው። ስለዚህ እፎይ ያለ ወንድማችን እርሱ እውነት እኔ ጋ ነው ስላለ እውነትን ይዞ ብቻውን ለመጋፈጥ ዝግጁ ነው። ኡስታዙ ደግሞ ማንንም አጅቡኝ ደግፉኝ ምናምን ሳይል ይሄንን ውይይት ለመቀበል ፈቃደኛ መሆን አለበት። አለበለዚያ ትልቅ ውርደት ነው የሚሆነው። በአመት 5000 ሰው ስለሚያለው ብሎ ለሸለመው መጅሊስ ራሱ ትልቅ እፍረት ነው የሚሆነው። ለሚከተለው ህዝብ ሁሉ ከዚህ በላይ ውርደት አይኖርም ማለት ነው። ስለዚህ እውነትን የያዘ ሰው ልክ እንደ አንበሳ ብቻውን ይቆማል መሀል ሜዳ ላይ ማለት ነው።
ምንም መንፈራገጥ ምናምን አያስፈልግም። ለማንኛውም ነገ ምሽት 3 ሰዓት ላይ እኛም ለመማር ወይም ደግሞ ያለውን እውነት በክርስቶስ እርዳታ ለማካፈል ተዘጋጅተን እንጠብቃለን ማለት ነው። በራሱ የሚተማመን ከሆነ ይምጣ፣ ካልመጣ ግን ፈርቶ እንደቀረና የያዘው ትምህርት የያዘው ነገር ደግሞ እውነት እንደሌለው ሁሉም በግልጽ ይህንን ይመለከታል ማለት ነው። ቢመጣም ለራሱ ነው፣ ባይመጣም ደግሞ ጉዳቱ ለራሱ ነው ማለት ነው። እኛ ግን ያው እስከ መጨረሻው እንጠብቃለን። እፎዬ ሁላችንም ከጎንነን፣ ከሁላችን በላይ ደግሞ ስታገለግል የነበረ ክርስቶስ አብሮ ስላለ ምንም የሚያሳስብ ነገር የለም። እነኚህ የዋ ትውልዶች አሁን ናይልዋል ነገ ይምጣ፣ ይዘግ ነገ እንዲመጣ ንገሯቸው። ነገን ረስተውት ነው ያ የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንዳይሆንበት እሱም ተንቀዥቅዦ ከሚደፋ 4 ሰዓት አለበት ሲዘጋጅ እንዳቀር በሉት እንዳቀር የሆነ ምንም አይምሯቸው አይጠቀሙ አይሰራም ብለው ነው የሚያስቧቸው። ታውቃለህ፣ እንደ ቶይ አሸንጉሊት አላ እንደዛ ነው የሚቆጥሯቸው፣ እንደ አሸንጉሊት ነገር ማለት ነው። ለዛ እኮ ነው ሂዱ እንደዚህ አድርጉ ከተባሉ ይባላሉ። ምን ያህል በፖለቲካ የተጠመዱ መሆናቸውን እኮ በዚህ የምታውቁት። ሂድ እስቲ አንተ አይሉትም። ታውቃለህ ምን ያህል አይምሯቸው እንደማይሰራ ከዚህ ብቻ መረዳት ትችላላችሁ። ሂድ እስቲ አንተ። ሰው እኮ የሚፈላጊ ነው አይደለ? ሄዶ የሚያናገረው ና ብሎሃል። ከቤት አይወጣም እሱ። እንደ ሙሐመድ ከቀሚስ ስራ አይወጣም። መገለጽ ይመጣለት ሙሐመድ ሮጦ አይሻ ቀሚስ ውስጥ ነበር የሚገባው። አስቀድሞ ከልጃ ጋር ነው፣ ከዛ አይሻ ጋር። ከዛ ውጭ መገለጥ አይመጣለትም። ክርስቲያኖች ግን ምን አስተዋላችሁ? ከዚህ ምን ተረዳችሁ? በቃ ልክ እንደ እንስሳ እንደሚቆጥሯቸው አያችኋ። ሰዎቹ ራሱ ምንም አይምሯቸው ማያገናዝቡ ማያስተውሉ መሆናቸውን ከዚያ ትረዱ። ሂዱ እንደዚህ በሉ እንደዚህ አድርጉ ሲባሉ ዝም ብለው የሚላኩ ማለት ነው። ሂድ እስቲ አንተ አይሉትም። ታውቃላችሁ፣ ፈላጊ እኮ ሂድ አንተ ራስ ይባላል። አንድ እና እኔ ቤት ትናንት ወዲያም ተሰባስበው እኛ ቤት ለምን አልመጣም ቀረ? እውነትህን ነው። እንደዛ ከሆነ ዲቃላ ውለድና ወይንም ደግሞ ያው በእስልምና ስለሚቻል ብዬ ነው ከአንድ 4ኛ ልጅ ሚስት ውለድና እሱን እዘዝ። አሁን የሚጠበቀው ነገ ተጠርተሃል። መጅሊሱ የሸለመህን እዝህና ከስር ታብታብ እያደረገ መጅሊሱ ጊፍት እየሰጠ ይታደም። መጅሊሱ ጋር ነን እኛ። እነዚህ ቲክቶክ ጋር አሉ እናደርስላቸዋለን። እነሱ ባይመጡ እንኳን ሪካርድ አድርገን አላማችን መጅሊሱ ጋር ነው። ስለዚህ የነገ ሰው ይበለን። ዳኛለን ዳኛለን። ደስ የሚለው እኮ እኛ ምን ያህል ፍትሐዊ እንደሆን የሚያሳየው ባይዘ አሁንም ሙስሊም ነች ልይቷ። ከዚህ በፊትም ሙስሊም ነው ያቀረበው። አክሴፕት ነው ያደረኩት። ሙስሊሞች ናቸው ኢቨን ማለት ነው። አምናውም ታስታውሳችሁ ሙስሊም ነው። የአሁኗም እንደዛው ሲፎክር ሙስሊማኖች የጠራችሁ ተቀበልኩኝ። ወላ ክርስቲያኖቹ እንትን ብለዋል። ክርስቲያኖቹ ንቀው ትተዋችኋል። ምን ያህል ቆሻሻና ወራዳ አስተምሮስ እንዳላችሁ፣ አንድ ምን አይነት የዘቀጠ አስተምሮ መሆኑን አውቀው፣ ሁለት ምን ያህል ሰዎቹ የዘቀጡ በፖለቲካ የተጠመዱ የናወዙ እንደሆኑ አውቀው፣ ሶስት እናንተ ታማኝ እንዳልሆናችሁ አውቀው፣ አራት እና በመሳሰሉት ምክንያቶች ክርስቲያኖች ንቀው ትተዋችኋል። እለት ዕለት ፖለቲካ ትሰራላችሁ። እለት ዕለት ተሳደበ እንደዚህ ያለ ብላችሁ ትላላችሁ። ለተነፈስኳት ካልሆነ በስተቀር ለተናገርኳት እስልምና ላይ እያንዳንዱ ነብዩ የተናገረውን የተናገርኩት ሐዲስ አመጣባችኋለሁ። ስድብ ነው ያላችሁትን በሞላ ነብያችሁ ያደረገውን ስናገር ስድብ ነው ትላላችሁ። ስለዚህ ነብያችሁን አስቀድማችሁ ታወግዛላችሁ።
ነቢያችሁን አስቀድማችሁ ታወግዛላችሁ ማለት ነው። ቀስ ብለህ ጧ ብሏል ኡስታዙ። እችን ጧ ፊደል በጣም ነው የሚወዷት። አንተ ቀስ ብለህ እንትናን ድንግልናዋን ቀስ ብለህ ልክ በመርፌ እንደምቆርጥ ምንድን ነው ያለው? በምላጭ እንደምቆርጠው ነው ጧ ታደርገዋለህ አለ። ሙስሊሞች እንደዚህ ናቸው። በቃ እችን ጧ የሚወዱት የዛን ሼክ እንትን ሰምተው እኮ ነው። በቃ በዋናነት ጧ የምትለዋ ነገር አይምሯቸው ላይ እያቃጨለች ነው። ገነትም ገብተን ጧ እናደርጋታለን፣ በየደቂቃው ይመለሳል ጧ እናደርጋለን ብለው ስለሚያስቡ ማለት ነው። እና ነገ ጧ እንዳይል ኡስታዛችሁ እንደምንም የሞራል ጥገና አድርጋችሁ ላኩት። 5000 አስልም ያለው ብሎ መጅሊስ የሸለመውና ድራማ የሰራችሁት ድራማችሁን እንዴት ዜሮ እንደምከተው አሳያችኋለሁ። እንግዲህ ከጠዋት ጀምሮ ሲደናበሩ ነበረ። በደንብ ተደናበሩ። በነገራችን ላይ እውነት ለመናገር እኛ እንደዚህ እንድትቅበዘበዙ እንድትደናበሩ አንፈልግም። እንደ በግ ሲነዷችሁ አትነዱ። ዝም ብላችሁ ሙስሊሞች በተቻለ መጠን ጭንቅላት አላችሁ። አሁን እኮ ታውቃላችሁ እናንተ ጭንቅላት የላችሁም ከብቶች ናችሁ እያሏችሁ ነው። አንዴ አሁንና በለው፣ አንዴ ከከሌ ጋር ካልገባ፣ አንዴ ከሌን ደርቦ ካልመጣ፣ አንዴ ከፋች ይዞ ይምጣ፣ አንዴ እንግሊዘኛ አልችልም። ዛሬ ስንት ምክንያት ሰጠ ይሄ ኡስታዝ፣ ስንት ምክንያት ሰጠ ዛሬ። ሉክ ዛሬ ምን አለ? ቤተክርስቲያን እንገናኝ፣ አንድ ቤተክርስቲያን እንገናኝ፣ አንድ እንግሊዘኛ አይችልም፣ አንድ አደባባይ ላይ እንገናኝ፣ አንድ ፌስ ቱ ፌስ እንገናኝ፣ አንድ ተሳዳቢ ነው፣ አንድ ሌላ ነበር። አረ ይመቻችሁ። ለማንኛውም የነገ ሰው ይበለን። ያ ሁላችሁም የነገ ሰው ይበለን። እንግዲህ ያው ነገ ሁላችሁም እንዳቀሩ፣ በተለይ ደግሞ አሁን እዚህ 2200 ሰው ይታየኛል። ለጓደኞቻችሁ ይሄ ዲቤት እንደሚደረግ ንገሯቸው። ሁላችሁም በእፎይ ቤት መታችሁ ይህንን ታላቅ ዲቤት ተከታተሉ። ሰላም ደሩልኝ ሁላችሁም። ቻው ክርስቲያን። ኧረ እንግዳ አለ ትላለህ። እንዴት ናችሁ? ሰላም ብያለሁ። ሁላችንም እንዴት ናችሁ? እግዚአብሔር ይመስገን። በእርግጥ ብዙ ነገር ተብሏል። እነዛን ሀሳቦች ማንሳት አይደለም የፈለግኩት፣ ለእኛ ለኦዲየንስ ቤት ስራ ለመስጠት ነው። ተነግሯል፣ ወንድሞች ተናግረውታል። ምን አካውንት እንዴት ኮፒ ሊንክ ማድረግ እንዳለብን፣ እንዴት መስራት እንዳለብን፣ ላይክ መደራጀት ወይም ደግሞ የሆነ መስመሪያ መያዝ ያለብን ስለመሰለኝ ነው የገባሁት። ምክንያቱም እንደዚያ ነገሮች ከዚህ በፊትም ስለገጠሙን ማለት ነው። እና ልክ እንደ በቀደመው በውስጥ እየጻፋችሁልን ማለት ኮፒ ሊንክ እነዚህ አፕሊኬሽኖች አሉ፣ የተለያዩ አፕሊኬሽኖች አሉ እና እነዛ ነው የምትጠቀሙት። ባይዘ በአንጻራዊነት ላስቀምጥላችሁና ሪፖርት ማድረግ ማለት በጣም አዛ የሆነ ስራ ነው። በጣም ማለት ነው ስንት አይነት ፓዞችን አልፈው ሪፖርት እንደሚያደርጉ። ኮፒ ሊንክ ግን አፕሊኬሽን ታወርዳላችሁ። ሲምፕል የሆነ ነገር ስልካችሁን ለተወሰነ ለአንድ 15-20 ምናምን ደቂቃ አንድ አካውንት ላይ መርሳት ነው። ያንን ማድረግ መቻል አለባችሁ ክርስቲያኖች፣ እና ያንን እናደርጋለን። አንድ በውስጥ የፈለገ ሰው አፕሊኬሽኑ እንዴት መጠቀም እንዳለበት፣ እንዴትስ መጠቀም እንደምትችሉ እያንዳንዱን ነገር በውስጥ ግር ያለው ሰው፣ እምቢ ያለው ሰው፣ አንዳንዴ አይፎን ያስቸግራል ኮፒ ሊንክ ላይ፣ እነዛን ቻሌንጆች አውሩን፣ በውስጥ ጻፉልኝ። በቴሌግራምም በቲክቶክ አካውንቴም ለማስተናገድ ዝግጁ ነኝ። ፕላስ ደግሞ ቤትም እንከፍታለን። አስፈላጊ ከሆነ ቤት ከፍተን ዛሬ ምሽትም ነገም ቀኑ ሙሉ ምን እናደርጋለን ማለት ነው፣ አካውንቱን ኮፒ ሊንክ ስናደርግና ስናስደርግ እንቆያለን ማለት ነው። ባይዞ እኔ ትልቁን ነገር የፈራሁት ውይይቱ እንዴት ይሆናል እንዴት አይሆንም አይደለም። እፎይ ተናግሮታል፣ ወንድሞችም እንደዛው። ውይይቱ የሚደረገው ለመጅልሱ መልእክት ለመላክና ለአንድና ለመጨረሻ ጊዜ ግብአተ እንትኑን ለመፈጸም ነው፣ ግብአተ መሬቱን ለመፈጸም ነው። ይሄ ነገር ግን እንዲሳካ ግዴታ እኛ መስራት መቻል አለብን። የምር ይሄንን ካላደረግን በፍጹም ሊሳካ አይችልም። ዘ ኦንሊ ቲንግ የምፈራው እነዚህን አካውንቶች እነዚህን አራቱን አካውንቶች እንዴት ነው ነፍስ ዘርተንበት አቆይተን ዲቤቱ እስከሚያልቅ ድረስ። በአንድ አካውንት ዲቤት ያልቃል፣ እሱ ዘበት ነው። ባይዜ 1 2 3 አካውንት ወርዶ ምናልባት በአራተኛው ወይም ደግሞ ባሉት በሁለቱ አካውንቶች ዲቤቱ ሊያልቅ ይችላል፣ እየወጣም እየገባ ምናምን ነገር እንጂ ከዚህ በፊትም ስለምናውቀው ማለት ነው የሪፖርቱን ብዛት።
ባለፈው ክርስቲያኑ ውይይት አቀረበ። ከዛ የቀረበላቸው ሁለቱ ተደብቀው አንድ ጩጬ ላኩ። ያ ጩጬ ደግሞ ክርስቲያንተው ጭራሽ እፎይ ጋር ማለት ነው ብቻውን ያንን ጩጬ የላኩት ዛሬ ይሄንን 1 ሚሊዮን ፎሎወር ያለውን ውሳዛቸውን ለብቻው መላክ ፈሩ። ስለዚህ እንደዚህ አይነት ነገሮችን እኛ ቤት ስራ እንስራ። 2000 ምናምን ሰው ትልቅ ነገር መስራት አለብን። ትልቅ ከዛሬ ምሽት ጀምረን እስከ ነገ እስከሚጠናቀቅ ድረስ ማለት ነውና እንደ ድሮ አይደለም። አሁን ኮፒ ሊንክ ላይ በጣም በርትተናል። በጣም አሪፍ ነው። ላይቭ ላይ ያለው ነገር አካውንቶቹም የቆዩት በእናንተው ብርታት ነው። መስራት አለብን። ስጋቴ ይሄ ብቻ ነው እና አመሰግናለሁኝ ወንድሞች። ክርስቲያን በርቱ። በቃ በሰላም ደሩ። ነገ እንገናኛለን። እኛ ቤት እንከፍታለን በተቻለ መጠን ዛ ምሽትም ነገ እናንተ እንግዲህ ነገ እንገናኛለን። ጨርሻለሁኝ። አመሰግናለሁ ስለገባችሁ። ልጅ ኢያሱ አንዴ ቪዲዮ ስሩበት። እሺ አሁን እንዴት አፕሊኬሽን መጠቀም እንዳለባችሁ ሰርቻለሁ። ቪዲዮ ሰርቻለሁ። አንድ ቴሌግራም ላይ ያስቀምጣለሁ፣ የእፎይ ቴሌግራም ላይ ያስቀምጣለሁ። ሁለተኛ ደግሞ ቤት ላይ አለ፣ ፒን አረጋዋለሁ፣ ወደ ላይ አመጣዋለሁ፣ ፒን አርጌ ማለት ነው። ቪዲዮ ስሩና ለእያንዳንዳችሁ ሼር አድርጉና ሰው በቀላሉ እንዲቀለው ዝም ብሎ አስሬ በእጁ ከሚነካካ ያን አፕሊኬሽን እንዴት እንደሚሰራ ቪዲዮ ስሩና ቅዱና እንትን በሉት። ከዛው ለእያንዳንዳችሁ ልቀቁት። መታቁ ሰዎች ሼር አድርጉላቸው። ግሩፕ ላይ ማስቀምጡ ቴሌግራም ላይ በጣም ሲምፕል ነው፣ በቀላሉ ይቋጫል። ዋናው መጸለይ ነው። ይሆናል በሚለው ሳይሆን ከመጠበቅ ነው። ፖለቲካ እንዳይሰሩ ነው። አንደርስታንድ የምታደርጉ ሰዎች አሁን ቤት እንከፍታለን እና ቪዲዮ ፒን አረጋለሁ። አሁን ፒን አረጋዋለሁ፣ ከስር አለ። አሁን ፒን አረጋዋለሁ፣ ፕላስ ቴሌግራም ላይ ለጥፈዋለሁ። በጣም ሲምፕል ነው። ያንን አይቶ ያልሰራለት ማንኛውም ሰው አሁን ላይቭ እንከፍታለን። ይኸው እህቶች ከስር ቤት እየከፈትን ነው እያሉ ነውና ወደዛው እናመራለን። ጋይስ ሰላም ቆዩ። እናመሰግናለን። ክርስቲያን በተቻለ መጠን እንግዲህ ምንድነው ነገ ለሚደረገው ዲቤት ኮፒ ሊንኩ በደንብ ያስፈልጋል። እንዲሁ ኮሜንት የምታረጉ ኦዲየንሶች ማለት ነው፣ ኮሜንት የምትጽፉ ተመሳሳይ ኮሜንት ጻፉ። ሰው ዲስተርብድ የሆነ ነገር እንዳትጽፉ። ስድብ የሚመስሉ ነገሮችን ምናምን ነገር የማንንም ሞራል የሚነካ ምናምን እንዳትጽፉ፣ እንዳትነኩ። እሺ አንድ አይነት ኮሜንት ጻፉ። ተመሳሳይ ኮሜንት እየጻፋችሁ ላይቭን በደንብ ትከታተላላችሁ ማለት ነው። የነገ ሰው ይበለን። ሁላችሁም ሰላም ደሩ። ቻው። ሰላም ደሩ። ኦኬ ባይ